ሰባት ክፍሎች አሉ። እስከ ፕሮናንሲዬሽናቸው እስከ ድምጻቸው በድምጽ ያመጣል። እነሱን ኦርጋናይዝ በማድረግ ደግሞ ፓሴጅ ይሰራላችኋል። መኪና እየነዳችሁ ተከታችሁ ነው ልትጠቀሙበት ትችላላችሁ። ዛሬ የማሳያችሁ ነገር ምንድነው? በራሳችሁ ጊዜ እንዴት አድርጋችሁ ቋንቋውን ማለት ነው። ዛሬ በነገራችን ላይ 2-3 አፕሊኬሽኖችን መጽሐፍቶቹን እንዴት አድርጋችሁ ወደ ራሳችሁ ቀይራችሁ እንዴት መጠቀም እንዳለባችሁ እያንዳንዷን ነገር ብትናርጌ ነው። እነዚህን አፕሊኬሽኖች ይዞ ጎበዝ አለመሆን አይቻልም። በደንብ አድርጋችሁ እንድትከታተሉኝ ይፈልጋለሁ ማለት ነው። ያስተማሪ ስራው ማስተማር ብቻ ነው። ስለዚህ እንድታውቁልን ነው የምንፈልገው። በደንብ አድርጋችሁ ተከታተሉን። ኦኬ ሶ the first thing የምታደርጉት ምን መሰላችሁ? የብዙ ሰው ምንድነው ማቴሪያል የሚነበብ ነገር የለውም። በቃ ወይም እንደገና ደግሞ ከሌቭሉ ጋር አብሮ የሚሄድ ነገር አይደለም። እኔ ግን እንግሊዝኛችሁን ከቢግነር ጀምሮ እስከ አድቫንስድ ሌቭል ድረስ በ7 ካቴጎሪ የተቀመጡ መጽሐፍቶች እኔ ልጠቁማችሁ። እነዚህ መጽሐፍቶች ደግሞ ዴይሊ እንዴት መጠቀም እንዳለባችሁ ስቴፕ ባይ ስቴፕ እያንዳንዱ ነገር ነግራችኋለሁ ማለት ነው። ኦኬ ሶ እስቲ ከመጀመሪያ እኔ ደስ 4000 ኤሴንሻል words የሚላል 4000 essential words። ለምሳሌ ይሄ መጀመሪያ አካባቢ ስትከፍቱት በ30 ቻፕተር ወይም በ30 ዩኒት ኦርጋናይዝድ የሆነ መጽሐፍ ነው። 7 ክፍሎች አሉት። እነዚህ ምን ብላችሁ ሰርች እንደምታደርጉ ነው ይነግራችኋል። 7 ክፍሎች አሉት መጽሐፉ ማለት ነው። ይሄ መጽሐፍ ከሌላ ለየት የሚያደርገው ምንድነው ካላችሁኝ፣ መጀመሪያ ላይ ምን ያደርጋችኋል መሰላችሁ? ቃላቶቹን ያመጣል። እነዛን ቃላት እስከ ፕሮናንሲዬሽናቸው እስከ ድምጻቸው በድምጽ ያመጣል። ከዛ በአረፍተ ነገር ያደርጋል። እነሱን ኦርጋናይዝ በማድረግ ደግሞ ፓሴጅ ይሰራላችኋል። ፓሴጁን ስቶሪውን ካነበባችሁት በኋላ ደግሞ ስቶሪው በምንድን በጽሁፍም በድምጽም። ለምሳሌ ውጭ ሀገር ያላችሁ ሰዎች፣ ሀገር ውስጥ ያላችሁ መኪና እየነዳችሁ ይሄንን ሰክታችሁ ምናምን ልትጠቀሙበት ትችላላችሁ። በድምጽ ታዳምጣላችሁ፣ በአይናችሁ ታነቡታላችሁ፣ ጥያቄውን ትሰራላችሁ። ለምሳሌ መጀመሪያው ላይ እንሂድ። የመጀመሪያው ዩኒቷን ላይ ያለውን እንየውና ዘአማልፊ ኮስት የሚላለ እዚህ ጋር አግሪ የሚላለ እታች አልኮሆል አራይቭ ኦገስት ቦት እያለ በስዕል የተደገፈ ነው ማለት ነው። በተለይ ለልጆቻችሁም እንደዚህ ብታደርጉላቸው የተሻለ ነው። መጽሐፉንም ፒዲኤፍ ማውረድ ትችላላችሁ። ነገራችሁ የት ሳይት ላይ እንደምታገኙ ተነግራችኋለሁ። ይሄን ካደረገ በኋላ ፊት ለፊት ለምሳሌ ከዚህ ጋር አግሪ ብሎ አያትቺን ለምሳሌ የማይክሮፎን ምልክት አለች ፊት ለፊት እሷን አንዴ ብቻናት አግሪ የሚለውን ያነባዋል ማለት ነው። አግሪ ያነብ is to have the same opinion or belief as another person. The students agree they have too much homework. Look. ስለዚህ አሁን ምንድነው ይሄንን ኤግዛምፕሉንም ያነብላችኋል። ልክ ይሄን ከጨረሰ በኋላ ምን ያደርግላችኋል ማለት ነው? ታች ከሄደ በኋላ ኩዊዝ ጥያቄዎችን ይሰጣችኋል። ከላይ ትርጉሙን አስተምሯችኋል አይደል? ያንን ትርጉም ባስተማረው መሰረት ጥያቄዎችን ራሳችሁን ቴስት ያደርጋችኋል። እዚህ ላይ እንድትሞሉ እነዚህ ቃላት መርጣችሁ ምናምን እንድትሞሉ ያደርጋችኋል። ከታች በምርጫ ደረጃ ቢ ላይ አለ። ከዛ ደግሞ complete the puzzle with a word that is similar in the meaning to the bullet part። ይሄንን ፐዝሉን ይሄንን ጨዋታው እንድትጫወቱ ያደርጋችኋል። ከዛ አሁንም ይሄን እንድትሞሉ ካረገ በኋላ ዌል የሆነ ኢላስትሬትድ የሆነ በስዕል የተደገፈ ፓሴጅ ያመጣል። እዚህ ጋር የሚነበብ ነገር ያመጣል። ለ2 ደቂቃ የሚወስድ ከላይ ስትላቸው የነበሩትን ቃላቶችን ውስጥ አስገብቶ ተጠቅሞ ፓሴጅ ያመጣል ማለት ነው። ለምሳሌ እዚህ ጋር እስቲ ትንሽነት The Amalfi Coast in Italy is a beautiful place to travel. It's a beautiful area with a ባጭሩ ይሄን ፓሴጁ ምን ያደርገላችሁ ነው? አሁን እያነበበላችሁ ነው። የግድ እናንተ እንዲህ ሳትሉ ጆሮች ሰክታችሁ ኤርፎን ሰክታችሁ መኪና ይነዳችሁ ታዳምጡታላችሁ ማለት ነው። ይሄ ካረጋችሁ በኋላ በቃላችሁ በኋላ ታነቡታላችሁ። ምን ያህል ግንዛቤያችሁ ሪዲንግ ኮምፕሪሄንሽናችሁ አንብቦ የመረዳት አቅማችሁ ምን ያህል እንደሆነ ቴስት ለማድረግ ሪዲንግ ኮምፕሪሄንሽን ከዛው ከስቶሪው ከፓሴጁ የወጡ ምኖች አሉ ማለት ነው። ከምንባቡ የወጡ ጥያቄዎች አሉ። እነዚህን ጥያቄዎች ትሰራላችሁ። ጥያቄዎችን ከሰራችሁ በኋላ ታች አንሰር ኪ የሚል አለ፣ መልሱ ማለት ነው። ራሳችሁ ከመለሳችሁ በኋላ ከታች እሱን ስትጫኑት መልሱ ይመጣል። አሁን እዚህ ጋር watch an ad to open answer key ነው የሚለው። ግዴታ ማስታወቂያቸውን እይልኝ ነው የሚለው። እነሱ ስለሚከፈላቸው ስለሚያገኙ ማለት ነው። ስለዚህ ታች መልሱን ታገኙታላችሁ ማለት ነው። ስለዚህ አንድ ሰው ደግሞ የሚነበብ ነገር ካላነበበ ቮካብለሪ ደረቅ ቮካብለሪ ብቻ ለመሸምደድ ጥረት ቢያደርግ ዛሬ የሸመደደውን ቀጣይ ይረሳዋል አይደል?
በኮንቴክስት በፓሴጅ ውስጥ ከሆነ ግን የመርሳት አቅሙ ይቀንሳል ማለት ነው። ስለዚህ እንደዚህ አይነት ነገሮችን እንድታደርጉ ይመከራል ማለት ነው። that's it እንዲህ ያለ 30 ድረስ አለ። ይሄ 4000 books word 1 word 2 word 3 word 4 word 5 word 6 word 7 እያላችሁ ፕሌይ ስቶር ላይ ማውረድ ትችላላችሁ። 4000 words ብላችሁ ማለት ነው። 4000 essential 4000 essential words 1 words 2 words 3 4 7 5 እያላችሁ ማለት ነው። words 4 5 6 7 እያላችሁ ማውረድ ትችላላችሁ ማለት ነው። በቅደም ተከተል 7 ፓርት አለው። ይሄ 7 ፓርት ማለት ነው ፍሮም ስክራች ጀምሮ ሌቭላችሁ እየጨመረ እስከ ላይ ድረስ በደንብ አድርጎ የማንበብ ክህሎታችሁን ታዳብራላችሁ። የፕሮናንሲዬሽን ምክንያቱም በድምጽ ስለምትሰሙት አቅማችሁን ታዳብራላችሁ። የሪዲንግ ኮምፕሪሄንሽናችሁን የሊስኒንግ ስለምታዳምጡት በድምጽ ማለት ነው በደንብ አድርጋችሁ ትረዳላችሁ ማለት ነው። ኦንሊ ቲንግ ይሄ ነገር የሚጎለው ምንድነው ካላችሁኝ ግራመር ብቻ ነው። ግራመሩን ደግሞ በሌላ መልኩ ትማራላችሁ ማለት ነው። ግራመሩን በሌላ መልኩ ትማራላችሁ። ኦኬ ኢንተረስቲንግ። እነዚህ አሁን አንድ መጽሐፍ ሪኮሜንዴሽን ነው። ምን ይላል? 4000 essential English words ትሉና 1 2 3 4 7 ብላችሁ እስከ 7 ፓርት ማውረድ ትችላላችሁ ማለት ነው። ማውረድ ትችላላችሁ። ኦኬ ሌላው ወደ ከዚህ በፊት እንደተለመደው ወይም ሌላ ቦታ ላይ እንደሰራ ነው ማለት ነው ወደ ጀሚናይ እንሄዳለን። ጀሚናይ እዚህ በፊት ኢንስትራክሽን እየሰጠን እንዴት አድርገን ቮካብለሪ ጄነሬት እንደሚያደርግ እስካሁን ስንማር ነበር። ዛሬ ግን ጀሚናይ አፕሊኬሽንን ከሌላ አፕሊኬሽን ጋር እንዴት አድርጋችሁ ኢንተግሬት በማድረግ የተሻለ ተማሪ እንደምትሆኑ በቋንቋው ወይም በሌላ ትምህርት ላሳያችሁ። ለምሳሌ ግራመራችሁን እናንተ ኦል አላችሁ አይደል? ዘ 12 ቴንስስ 12 ቴንስስ 12ቱ ምንድን ሲሳይ ቴንሶች አልኩኝ አይደል? ኤክስፕሌንድ አልኩና ከዚህ በኋላ ሁሉንም ኤክስፕሌንድ ያደረገ ጊሚ አልኩትና ጊሚ ኦል ፎርምስ ኦል ዋት ፎርምስ ኤንድ ፋንክሽንስ እንደገና ደግሞ ፎርሙንም ምኑንም functions with examples with what examples in detail ካልኩት በኋላ አሁን ይሄን ማድረጉ አይደለም የሚከብዳችሁ ማለት ነው። ምን ላድርገው ቀጣይ ላይ የተሻለ ተማሪ እንደሆን ኦኬ እዚሽ ጋር ፋስት ምትላለች። ፋስት ማለት በፍጥነት መልስ የሚሰጣችሁ ማለት ነው። ሁለተኛዋ እንደገና ደግሞ thinking ምትላለች። thinking ምትሏ ደግሞ solves complex problems ይላል። ቀስ ብሎ ያንደንዱ ነገር ባድርጉ ዲቴል ሊሰጣችሁ ከፈለጋችሁ በደንብ አስቦ ማለት ነው ራሱ all the 12 tenses explained give me all forms and functions with examples አልኩትና do it አልኩት do it like አልኩትና like an English ዝም ብሎ እንዳያረግብኝ ማለት ነው like an English do it like an English expert አልኩት expert or educator or what ኤጁኬተር ልክ እንደ እንግሊዝኛ አስተማሪ ሆኖ አክት እንዲያደርግልኝ ነው። በነገራችን ላይ ብዙ ጊዜ የምንሸወደው የሚመስለን ማለት ነው ዝም ብለን ስንሰጠው በቃ ያ በቂ ነው የሚመስል አይደለም። bad instruction gives you bad results and good instruction gives you good results አይደል እንዴ? በሰጠው ኢንስትራክሽን መሰረት ነው። ስለዚህ ይህን ሰጠው ኦኬ አልኩት። አሁን በኋላ ነው ተማሪው ከዚህ በኋላ ምንድነው ማድረግ ያለብኝ የሚለውን ነገር ማወቅ ያለበት። ኦኬ ኖቱን አገኘ። ከዛ ዘይን ምን ላድርገው? እቁብ ልግባበት ወይስ ምን ላድርግ? ምንድነው ማድረግ ያለብኝ በዚህ ነገር? ኦኬ ኢንተረስቲንግ። አሁን እያንዳንዷን ነገር ልክ እንዳስተማሪ ሆነህ እንደ ክፍል ውስጥ እንደሚያስተምር አስተማሪ ሆነህ ስለሆነ ስጠኝ አልኩት። አሁን ሊሰጠኝ የቻለው ስንት ቴንሶቹን ነው የቻለው? ማስተሪንግ ዘ 12 verb tenses is the foundation of English proficiency ፋውንዴሽኑ መሰረት ነው እያላችሁ these tenses allow us to place actions precisely in time and describe their relationship to other events present past future እያንዳንዳቸው አስፔክት በውስጥ አራት አላቸው። እንደዚህ ይሆናል። አንድ ይውላ ሰጠኝ እዚህ ጋር ማለት ነው present tense አለና እነዚህን ሰጠኝ present continuous tense present perfect tense present perfect continuous tense አለና past tense እዚህ ውስጥ እንደዚህ ያደረገ ካረገልኝ በኋላ ይሄንን ማለት ነው ምን ላድርገው መሰላችሁ? አማርኛ ልጨምርበት እንዴ? አድ አልኩትኝ አምሃሪክ ኤክስፕላኔሽንስ ካልኩት በኋላ አድ አምሃሪክ ኤክስፕላኔሽንስ ቱ as without changing ሳትቀይር አልኩት without changing the English one
English 1 ይሄን እንግሊዝኛውን ሳይቀይር አማርኛ እንዲጨምርበት ከዛስ ምንድነው ማድረግ ያለብኝ ከዚህ በኋላ ያለው ነገር ነው ይሄን ካደረኩ በኋላ በአማርኛ ከተረዳው በኋላ እያንዳንዷን ነገር ይሄው አማርኛዋን ከላይ ምን አደረገልኝ መሰለው ዋናዎቹን በአማርኛ መተርጎም ጀመረ እንዲህ አርጎ 12ቱም ቴንስ በደንብ ከጨረሰልኝ በኋላ ምንድነው ማድረግ ያለብኝ ራይት ኢት አልኩት ከዚህ በኋላ ነው ተማሪ ምክንያቱም ከሆነ ጊዜ በኋላ አክሰስ ላይ ያደርገው ይችላል ፕሪንት አድርጎ ይሄንን ማንበብ ቢፈልግ ተማሪው ፕሪንት አድርጎ እንደገና አሳይመንት መስራት ቢፈልግ ይሄንን ወደ ድምጽ መቀየር ቢፈልግ ምንድነው ማድረግ ያለበት write it እሺ in downloadable pdf format ወደ pdf ፎርማት አስቀምጠህ ዳውንሎድ እንዳደርገው አድርገህ ጻፍልኝ አልኩት ይሄው ሰጠሁት አሁን ወደ ምን ሊቀይርልኝ ወደ pdf ሊቀይርልኝ ነው pdf-ን ዳውንሎድ ማድረግ ይችላል እሱን ወስጄ ምን ማድረግ ይችላል ፕሪንት ማድረግ ይችላል ፕሪንት ያደረኩትን ማንበብ ይችላል የተባባነው ፕሪንት ያደረኩትን ነገር ማንበብ ይችላል ኦኬ ይሄ ባይሆን ደግሞ ምን ታረጋላችሁ ሌላ አፕሊኬሽን ላይ አሁን ልመጣበት ነው ወስዳችሁ ምን ታረጋችሁ ፔስት ካረጋችሁት በኋላ ይሄን ወደ ድምጽ ቀይርልኝ ማለት ይችላል ምክንያቱም መኪናም እየነዳችሁ መኪና ውስጥም ቁጭ ብላችሁ እየሄዳችሁ ኦፊስም ሌላ ስራ እየሰራችሁ እንድታዳምጡት ማለት ነው ኦኬ አሁን ቀየረልኝ ማለት ነው 12ቱን ቴንስ ምን አዘጋጀልኝ pdf አዘጋጀልኝ ይሄንን pdf ይሄው ከፈትኩት እንዲሁም pdf-ን እንዴት አድርጎ ማስተሪንግ ዘ 12 ቴንስስ አለና በተለያየ ከለር እንዴት አድርጎ እንዳስቀመጠልኝ ማለት ነው ዘ ፕሬዘንት ቴንስስ ያውን ጊዜ ያታለና ፕሬዘንት ሲምፕል ተራ ያውን ጊዜ ተራ ያለው ለምንድን ነው ዝም ብላችሁ በማንኛውም ሰዓት ላይ ይሄ ሩቲን የሆነ ነገር ስለምትሰሩበት ማለት እንደዛ ብሎ የተረጎመው ኦኬ ስለዚህ እዚህ ጋር ፎርሙላውን አስቀመጠ ፋንክሽኑ ቱ ኤክስፕረስ ሃቢትስ ጀነራል ትሩዝ ኦር ስኬጁልድ ኢቨንትስ አለና ልምዶች አጠቃላይ ሁኔታዎችን ፕሮግራሞች የተያዘላቸውን ክስተቶች ለመግለጽ ያገለግላል አለ for example the sun rises in the east አለና ፀሐይ በምስራቅ ትወጣለች በቃ ደን ነገር ግን ይሄንን ኔጌቲቭ ሲሆን ፖዚቲቭ ሲሆን ኢንትሮጌቲቭ ሲሆን ስጠይ ብላችሁ ለየብቻው ማዘጋጀት ትችላላችሁ እንደ ኢንስትራክሽን ነው ቅድም በደንብ ኢንስትራክሽኑን ለእያንዳንዱ ብቻ ለሲምፕል ፕሬዘንት ቴንስ ስጠኝ ብቻ ብለው መስጠት ይችላል አይደለም እንዴ የሰጠውት ኢንስትራክሽን ነው እንትን የሚለው ማለት ነው ይሄ ጄነራሊ የሆነ ነገር ኮንሴፕቱ እንድትረዱት ያደርጋል ከዛ በኋላ ለእያንዳንዱ ትሄዳላችሁ ይሄን ዳውንሎድ ስታደርጉት እንዴት ነው የምታደርጉት እንዴት አድርጋችሁ ዳውንሎድ ታደርጉታላችሁ እዚህ ጋር ለቻል ይሄን ካደረጋችሁ በኋላ ቆይቼ እዚህ ጋር አለ ዳውንሎድ ስታደርጉ ማለት ነው እቺ ምልክት ስትነኩ በፒዲኤፍ ነው ፋይሉ ሴቭ አስ የሚል ይመጣላችኋል ሴቭ አስ የሚለው ምን ማድረግ ትችላላችሁ ማለት ነው በፒዲኤፍ አድርግልኝ ብላችሁ መርጣችሁ ምን ታረጋላችሁ ዳውንሎድ ታረጉታላችሁ ማለት ነው ይሄን ካደረጋችሁ በኋላ ምን ታረጉታላችሁ እንደ ካደረጋችሁ በኋላ ዳውንሎድ ካደረጋችሁ በኋላ ፕሪንት ማድረግ ትችላላችሁ ፕሪንቱን ማንበብ ትችላላችሁ ማለት ነው እንዴውም በሚገርም ትእዛዙን ስሰጠው በነገራችን ላይ ልብ አድርጉ የዚህን ትእዛዝ ስሰጠው ምንም የኔ የሰጠው ትእዛዙን ስሰጠው ወደ ፒዲኤፍ ቀይርልኝ የኔ የሰጠው አይደል እንዴ ነገር ግን ፒዲኤፉን ደግሞ ትሪ ተጠቀም ዲያግራም ተጠቀም ማለት ይችላልው አይደለም እንዴ ለፕሬዘንቴሽን ስለሆነ አንዳንድ ኢሜጆችም ተጠቀም የበለጠ እንዲማረከ ከፈለኩ እንደዚህ አርጋ አዘጋጅልኝ ማለት ይችላልላችሁ ለልጆች ስለሆነ መፈልገው ይሄንን ልጆችን ምን እንዳይላቸው እንዳይደብራቸው እንደዚህ አድርግልኝ ቢል ኢሜጅ አብራ አስገባልኝ ማለት ይችላልው የሶ ነው ስለዚህ የሚገርም ነው ማለት ነው በነገራችን ላይ በእንጀራችን ላይ የመጣን ነው ማለት በራሳችን እንጀራ ላይ እንደዚህ አድርገን ለምሳሌ ማቴሪያል እንደዚህ አድርጋችሁ አዘጋጅታችሁ እንግሊዝኛ አማርኛ በራሳችሁ ማንበብ ትችላላችሁ ከተባለ ይሄን የሚችል ከሆነ ማህሪ ጋር ግድ የተከተለ የሚያቆላምጥበት ምክንያት የለውም ስለዚህ የቀደመው ምንድነው ማለት ነው ወደ ፒዲኤፍ ቀይራችሁ በአማርኛችሁ በኦሮምኛችሁ በትግርኛችሁ እንደፈለጋችሁ እሱን ፕሪንት አድርጋችሁ ማንበብ ትችላላችሁ ማለት ነው ልጅ የምታስጠኑ ሰዎች ልጆችን የምታስጠኑ ሰዎች ቤት ውስጥ ልጆች ኤሌክትሮኒክስ አይናቸውን ስለሚያማቸው ኤሌክትሮኒክስ ላይ እንዲሉ ሳትፈቅዱ ምንድነው እናንተ ፕሮምፕት ብቻ መቻል የሚጠበቅባችሁ ማለት ነው ለምሳሌ ራይት አልኩትና 100 phrases አልኩት አይደለ 100 phrases for my kids
Okay? For my kids who are grade-አችሁን ትጠቅሳላችሁ ማለት who are grade 4 or 3 አይደለ አልኩት እንደዚህ አድርግልኝ with meanings ግሬዳቸውን ጠቅሳችሁ ማለት ነው with meanings and examples አልኩት examples ለልጆች ለዚህ ክፍል የሚሆን እንደዚህ አድርግልኝ አልኩት ይሄን ከሰጠኝ በኋላ ምንድነው ማድረገው ይሄንን ወደ ፒዲኤፍ ትቀይራላችሁ ፒዲኤፉን ቀጥታ ምን ታረጋላችሁ ማለት ነው ታወርዳላችሁ ማለት ነው right ፒዲኤፉን ታወርዳላችሁ ይሄን ፒዲኤፍ ካወረዳችሁ በኋላ አሁን ይኸውላችሁ ይሄን ያደረገው ለምሳሌ አሁን ለኪዶች የሚጠቅምና ሰርድ ግሬድ ማለት ነው ሰርድ ግሬደሮች ነው ስጠኝ አልኩት ለሶስተኛ ክፍል እኛ ጋር አሁን ሶስተኛ ክፍል ይሄን አይማሩም እውነቱን ለመናገር ማለት ነው ምክንያቱም በውጭ ስታንዳርድ ምናምን ነገር they are አልኩትኝ they are second language learners I need very simple ones ቀላሉን ነገር ስጠኝ ያልኩት ምክንያቱም ቋንቋቸው አይደለም ሰከንድ ላንጉጅ ለርነሮች ናቸው ነው ያልኩት በቃ አሁን አሪፍ ነገር አመጣልኝ ክላስሩም ውስጥ የሚጠቀሙባቸው አስተማሪው ጋር ሲያወሩ ከወላጅ ጋር ሲያወሩ ስሜታቸውን ፊሊንግስ ኤንድ ኒድስ ሲያወሩ እንደዚህ የሚጠቀሙበትን ምናምን አለኝ ከዛ ትርጉማቸውን ጻፈልኝ ይሄንን ነገር ወደ ምን መቀየር ይችላል ፕሪንት አድርጌ ማስነበብ ከፈለኩኝ ወደ ፒዲኤፍ ወይም ወደ ወርድ ማድረግ ይችላል ኦኬ ስለዚህ ዳውንሎዴብል አልኩት ዝም ብዬ ባጭሩ ማለት ነው ዳውንሎዴብል ፒዲኤፍ ፎርማት አስቀምጥልኝ ለማለት ነው ይገባዋል እሱ ራሱ ዝም ብዬ ብጽፍለት ማለት ነው እንደዚህ ነገር ስለዚህ እቺን ዳውንሎዴብል የሆነች ፒዲኤፍ ፎርማት ዳውንሎድ ማድረግ የምችላትን ፒዲኤፍ ፎርማት ወስጄ ፕሪንት ካስደረኩ በኋላ ልጄን በትክክል ማስጠናት እችላለሁ ማለት ነው አሁን ሞባይል አትንካ እባካ አስተማሪው ሰጥቶናል አሳይመንት እንደዚህ አድርጓል አንብቡ ብሏል ስለዚህ ርስ ምናምን ያው ልጆች እየቀጭቃሉ አይደል ስልካችሁን አምጡ አስተማሪው በዚህ ዙሪያ ላይ ሰጥቶናል እንደዚህ አድርጉ ብሎናል ይላሉ ያን ማድረግ ከፈለጋችሁ ምን እንደምታደርጉት እናንተ በዚህ ርስ ላይ እንደዚህ ማድረግ ትችላላችሁ ማለት ነው እንደዛ ማድረግ ትችላላችሁ ስለዚህ ማስጠናት ይቻላል በዚህ መልኩ ማለት ነው ሌላው አሳይመንት ቢሰጣቸው አሳይመንታቸውን ይሞክራሉ አይደል አሳይመንታቸው ዙሪያ ላይ በቂ ማብራሪያ ብትፈልጉ መልሱን አላልኩም መልሱ መጀመሪያ ልጆች እንዲያነቡ ማድረግ አለባችሁ በቂ ማብራሪያ ሳይንስ ሊሆን ይችላል እንግሊዘኛ ሊሆን ይችላል ሂሳብ ሊሆን ይችላል በቂ ማብራሪያ ብትፈልጉ በዚያ ዙሪያ ላይ እዚህ ጋር ምን ታረጉታላችሁ የተሰጣቸውን እንዲያነቡት የተሰጣቸውን ወረቀት እናንተ ፎቶ ታነሱትና በዚህ ዙሪያ ላይ ማብራሪያ ስጠኝ ማለት ትችላላችሁ መልሱን አትስጠኝ ግን ኖት ማብራሪያ ስጠኝና ላንብብ ከዛ በኋላ መልሱን በራሴ ልሞክር ማለት ትችላላችሁ ማለት አሁን ይሄው ፒዲኤፉን አስቀምጠልኝ ፒዲኤፉን እዚህ ጋር ምን ማድረግ ይችላል ማለት ከፈተልኝ በሚያምር ማለት greetings and politeness ብሎ 100 simple english phrases አለ for grade 3 አናና ቁጭ አረገ እስከ ትርጉሙ ድረስ እስከ ምኑ ድረስ አስቀመጠልኝ ይሄ ምን ማድረግ ነው ያለብኝ ዳውንሎድ አድርጌ ፕሪንት አድርጌ ልጅን ማስጠናት ይችላል ማለት ነው አሁን ወላጅ በቃ ልጁን ለመርዳት ትንሽ በተለይ የሚችል ወላጅ ከሆነ የግድ አስጠኛ ያን ያህል በጣም እንትን ላይ ይችላል ጊዜ ካለው ማለት ነው ጊዜ ከሌለው ግድ ነው ማለት ነው ስለዚህ ቴክኖሎጂውን በአግባቡ በዚህ መልኩ መጠቀም ትችላላችሁ ማለት ነው ይቺ ዳውንሎድ የተደረገች ነገር ወስጄ ምን ማድረግ ይችላልው እቺን ነው ኦልራይት እቺን ምን ማድረግ ይችላልው ምን ላደርጋት ይችላልው ለምሳሌ እዚህ ጋር አለች እዚህ ጋር እቺን እንደዚህ አደረኳት እቺን እንደዚህ ያረኳትኝ ዌይት ሴቭ የሚል መጣ እዚህ ጋር አይደለ እቺን 3 ነጥብ ስትነኳት እዚህ ጋር ምን ይላል ጋር ሴቭ አዝ ፋይል የሚል ይመጣላችሁ እሷ ስትነኳት ፒዲኤፍ አለች ፒዲኤፍ ልክ እንደዚህ ታረጉና ከዛ በኋላ ደን ትሉታላችሁ ደን ካላችሁት በኋላ ርዕስ ስጠኝ ምን ልበለው ነው ያለኝ ስለዚህ እናንተ ርዕሱን እዚህ ጋር ምን ታረጉታላችሁ ይሄው እዚህ ጋር አይደለ simple phrases እዚህ ጋር 100 ተሰጧትና 100 አይደል የጠየቃችሁት 100 simple phrases for grade አይደል ያልኩት grade 3 ካልኩ በኋላ እዚህ ጋር ሴቭ ላታለሁ ከዚህ በኋላ ዳውንሎድ ውስጥ ገብቼ ምን አደርጋለሁ ማለት ነው አክሰስ ማድረግ ይችላልው ምን ዳውንሎዱን ወስጄ ወደ ፕሪንት መቀየር ይችላልው ማለት ነው የተባባ ነው ይሄን ማድረግ ትችላላችሁ ማለት ነው የበለጠ ደግሞ ይሄ ነገር ደግሞ በስዕላው የተደገፈ በስዕል መልኩ እንዲያቀናብሩት ከፈለጋችሁ
በስዕል ይሄን ካስጠናችኋቸው በኋላ ወይም እናንተ ካጠናችሁ በኋላ ምን ማድረግ ትችላላችሁ? ጥያቄ ማውጣት ትችላላችሁ። ኦኬ ጥያቄ ለምሳሌ የመጀመሪያውን እንውሰድ እስቲ። greetings and politeness ይላል። good morning, how are you, nice to meet you, have a nice day, thank you, you're welcome, excuse me, I'm sorry, yes please, no thank you ምናምን ይላል። ከታች classroom and learning ክፍሉ ሲማሩ ደግሞ ምን ማለት እንዳለባቸው I don't know, I don't understand teacher, can you help me? ትረዳኝ ትችላለህ? how do you say ይሄን ነገር እንዴት ትለዋለህ? ኦኬ slow down please እባክህ ቀስ በልኝ አልገባኝም። slow down please, I don't understand, repeat that please ድገምልኝ እባክህ፣ open your book። ክላስሩም ውስጥ የሚያጋጥማቸውን ነገር በምሳሌ እያደረገ ታች ፊሊንጋቸውን ስሜታቸውን እንዴት ነው የሚገልጹት እያለ ታች ድረስ ሂዷል ማለት ነው። ይሄን ዳውንሎድ አድርጋችሁ ፕሪንት አድርጋችሁ እንዲያነቡ ማድረግ ትችላላችሁ ማለት ነው። ወደ ዋናው ፖይንት ስንመጣ አሁን ጀሚናይ እንደዚህ አይነት ስራዎችን የሚሰራልን ከሆነ ጀሚናይ የዚህ ሀገር አልሰራ ያላችሁ ሰዎች ወደ ሌላ አፕሊኬሽን ልወስዳችሁ ነው። አብዛኛው ሰው ምን ይመርጣል? ጀሚናይ ዲቫይስ ይመርጣል፣ ስልክ ይመርጣል አይደል? ስልክ ስለሚመርጥ እዚህ ሀገር የሚሰራ ለማንኛውም የሚሰራ አንድ ኮፓይለት የሚባል አለ። ማን አለ? ኮፓይለት ላይ መጠቀም ትችላላችሁ ማለት ነው። ኦፍ ኮርስ የጀሚናይን ያህል አቅም የለውም ኮፓይለት፣ ግን በተወሰነ መልኩ የተሻለ ነው። ትራንስሌሽኑ ያን ያህል ደካማ ነው፣ መተርጎም አቅሙ ማለት ነው። ነገር ግን በጣም በእንግሊዝኛ በኩል አሪፍ ይረዳችኋል ማለት ነው። በእንግሊዝኛ ከጠየቃችሁት ማለት ነው። ግን ጀሚናይን የሚያክል ግን በትራንስሌሽን በደንብ አድርጎ ምናምን ነገር የሚያስረዳችሁ እስካሁን እኔ ቻትጂፒቲ እና ጀሚናይን የሚያክል ነገር አላየሁም እስካሁን ድረስ ማለት ነው። በጣም ነው እነዚህ ቻትጂፒቲ እና ጀሚናይን በደንብ ኢንተግሬት አድርጋችሁ የምትጠቀሙ ከሆነ ይጠቀማላችሁ። ነገር ግን ትልቁ እንደነገርኳችሁ ጀሚናይ ስልክ ይመርጣል ማለት ነው። ስልካችሁ ላይ ላይመጣ ይችላል። it's not available in your country በሀገር ውስጥ የለም ሊል ይችላል። እስካሁን እንግዲህ ይህን ካልን በኋላ እነዚህ ነገሮች ካላችሁ በኋላ ወደ ድምፅስ እንዴት አድርጌ ልቀይር? ያንን ዳውንሎድ ያደረኩትን ነገር ወደ ድምፅ እንዴት አድርጌ ልቀይር? ስላይድ ማዘጋጀት ብፈልግ በስላይድ መልኩ ፍላሽ ካርድ አዘጋጅቼ ጥያቄዎችን ያዘጋጀሁትን ነገር ደግሞ ሪቫይዝ ማድረግ ብፈልግ ኖትቡክ ኤልኤም መጠቀም ትችላላችሁ። ይሄ ለማንኛውም ሰው ምንድነው ማለት ነው አቬሌብል ነው ለማንኛውም ሰው። ኖትቡክ ኤልኤም እዚህ ጋር እንደዚህ ያረጋታለሁ። እቺን ፕላስ ምልክቷን ዳውንሎድ አድርጉት። ከየት? ከፕሌይ ስቶር። ከዛ ፒዲኤፍ ምትላለች አይደል? ፒዲኤፍዋን አንዴ እመርጣለሁ። ፒዲኤፍዋን አንዴ ከመረጥኩ በኋላ ለምሳሌ እዚህ ጋር ቅድም ያወራነው ምን ይላል? እዚህ ጋር 100 ሲምፕል እንግሊሽ ፍሬዝስ ይላል። እቺን አንዴ ጫናታለሁ። እቺን ከተጫንኳት በኋላ ምን እያደረገ ነው? አሁን ወደ ላይ ፋይሉን አፕሎድ እያደረገ ነው። ኦኬ ወደ ራሱ እየወሰደ ነው ፋይሉን። 100 ሲምፕል እንግሊሽ ፍሬዝስ ፎር ግሬድ 3 ፒዲኤፍ ይላል። ይሄን ከሰጣችሁት በኋላ እናንተ ቻት ልታደርጉ ትችላላችሁ። እዚህ ጋር ከራሱ ጋር ቻት ታደርጋላችሁ። እዚህ ጋር ቻት የምታደርጉት አስክ ሚ ኤኒቲንግ ይላል። ስለዚህ ጉዳይ ስለ መቶዎቹ የፈለከውን ነገር ጠይቀኝ ይላል። እዚህ ጋር ቻት ማድረግ ትችላላችሁ እናንተ ማለት ነው። ኖትቡክ ኤልኤም ላይ ቻት ታደርጋላችሁ። ለምሳሌ ምን ማለት ትችላላችሁ? ይሄኛው ጥያቄ ወይም ይሄኛው ፍሬዝ አልገባኝም ስሉ እያንዳንዱን እያብራራ ምናምን እንትን ሊልላችሁ ይችላል። ዋናው ነገር ግን እዚህ እታች አይታችኋት ከሆነ ስቱዲዮ የምትላለች ስቱዲዮዋን አንዴ ስነካት ምን ያዘጋጅልኛል? ኦዲዮ ያዘጋጅልኛል። ምን ያዘጋጅልኛል? ኦዲዮ። ይሄን ወደ ምን ቀይሮ? ወደ ኦዲዮ። እቻውን ብቻናት ለምሳሌ ወደ ምን ያዘጋጃል? ኦዲዮ። አንዴ ነካሁት ይሄው። ከዛስ ፍላሽ ካርድ ያዘጋጅልኝ። በካርድ ነገር እንደዚህ የገለበጥኩ ፍላሽ ካርድ ነገር እዛው ላይ እንዲያረኩ ማንበብ ፈልግ ቀለል እንዲልልኝ ፍላሽ ካርድ ጄነሬት እያደረገ ነው። እዛ ኩዊዝ ጥያቄ ጄነሬት እያደረገልኝ ነው። ኢንፎግራፊክስም ጄነሬት እያደረገለ ስላይድ በስላይድ መልኩ ደግሞ እንደዚህ ማዘጋጀት ፈልግ። ይሄ በሙሉ አሁን ጄነሬት እያደረገ ነው ማለት እነዛን 100 ፍሬዞች ማለት ነው። አንደርስታንድ? ስለዚህ በተለያየ መልኩ እንትን ማለት ድምፁን ወስዳችሁ ለራሳችሁ ምን ማለት ትችላላችሁ? ማዳመጥ ትችላላችሁ። ዳውንሎድ አድርጋችሁ ይሄን ይመስላል የዛሬው ማለት ነው። Thank you for watching. This is Unique English. እንግሊዝኛውን በልዩነት መማር ከፈለጉ ወደ Unique English ጎራ ይበሉ። አሁን ወደ Unique English ስትመጡ የማቴሪያል ችግር አይደለም። የአሁኑ ጄኔሬሽን ለምሳሌ ማቴሪያል ችግር የለበትም። ወደ እንግሊዝኛ ፊዚክስ በለው ባዮሎጂ በለው የትኛውም ትምህርት የፈለከው ብትል አክሰስ ማድረግ ይቻላል። የማቴሪያል ችግር የለም። ችግሩ ያለው ግን የአካሄድና የፕራክቲስ ችግር ነው አይደለም እንዴ? የአካሄድ የመንገድ በምን መልኩ ልሄድ። ስለዚህ አንድ አባባል አለ። አሳ ሁል ጊዜ ሰውን በቃ ከምታበለው ይልቅ አሳውን እንዴት ማጥመድ እንዳለበት ስልቱን አሳየው ይባላል። ለዛ ነው ሁል ጊዜ እኛ እንደዚህ አይነት ሪቪዎችን አይታችሁ ከሆነ ዩኒክ እንግሊሽ ላይ የምንሰራው ለምንድን ነው?
ሁልጊዜ የአስተማሪ ጥገኛ እንዳይሆኑ እኛ በምናስተምራቸው ሰዓት እያስተማርናቸው እነሱም ወዲያው ኖሃው ኑሯቸው ቶሎ እንዲገባቸው እኛ ሁሌ በቃ እንትን እንዳይሉ ማለት ነው። ስለዚህ ምን ማድረግ ይችላል? ለምሳሌ ኩዊዝ ይላል እዚህ ጋር ይኸውልህ፣ ፍላሽ ካርዱን ጨረሰ፣ ኩዊዙን ጨረሰ። ኩዊዙን ከጨረሰ በኋላ መክፈት ትችላላችሁ። ለምሳሌ ጥያቄዎች አዘጋጅቷል፣ ከዚህ ጋር አዘጋጅቷል ጥያቄዎችን። if a classmate says አለ thank you for the pencil what is the most polite ways to respond? ያስጠናውን ልጅ ልክ እንደዚህ አድርገህ አሁንም ይሄን ዳውንሎድ አድርገህ ምናምን ወደ ፒዲኤፍ ቀይረህ ምን ማድረግ ትችላለህ? መፈተን ትችላለህ ማለት ነው። ኦኬ። ስለዚህ thank you ሲልህ አንተ ምን ትላለህ? what is the most polite? you are welcome, excuse me, no thank you ነው የምትለው? ምንድን ነው የምትለው አንተ? ለምሳሌ ይሄን መረጥኩለት። ኦኬ that's right አለ። አንድ ሰው thank you ሲልህ አንተ you are welcome ትላለህ። next ይላል ጥያቄ፣ ሁለተኛው ጥያቄ next የሚለውን ትጫናለህ። ጥያቄዎች እንደዚህ አድርጎ ሰርቶ ያመጣልሃል ማለት ነው። ኦኬ በፍላሽ ካርድ እንደዚህ አዘጋጅልኝ ማለት ነው። ከዛ ከታች ያለውን ደግሞ እዩት፣ ደግሞ የጨረሰውን ፍላሽ ካርዱን ማነው ኩይዙን ነው። ፍላሽ ካርዱን ደግሞ እንደዚህ ልክፈተው። ፍላሽ ካርዱን እንደዚህ ከከፈትኩት በኋላ ልክ what is the phrase used for greeting at the start of the day ይላል። ሲ መልሱን ይላል good morning ይላል። ከዛ ቀጣይ እንዲህ እያደረጋችሁ ልክ ማንበብ ትችላላችሁ ማለት ነው። ስለዚህ ወደ ዋናው ነጥብ ስመጣ ምንድነው አንድ ሰው ስልቱን ማወቅ አለበት። ስልቱን አውቆ መተግበር መቻል አለበት። ወደ ዩኒክ እንግሊሽ ስትመጡ 20% ትምህርት ነው። ምክንያቱም የማቴሪያል ችግር የለም ብያችኋለሁ። 20% ትምህርት ነው፣ 80% ፕራክቲስ ነው። ስለዚህ የትኛውን ቦታ ላይ ብትማሩ ፕራክቲሱ ላይ በደንብ ይሄ ልምምዱ ላይ ነው መበርታት ያለባችሁ። መልእክታችን ነው። Thank you for watching. This is Unique English where you can learn English uniquely. Anybody who is interested in learning Alana face-to-face classes, give us a call. We can teach you English differently. Thank you again. Bye.